ጤና ይስጥልን ተመልካቾቻችን። ኢትዮጵያ ትልቅ ሀገር ናት። በአፍሪካ በቆዳ ስፋትና በህዝብ ብዛት ከቀዳሚዎቹ ተርታ ትሰለፋለች። ይህ ብቻ አይደለም። ኢትዮጵያ በአፍሪካ ህብረት መስራችነትና ዋና ጽህፈት ቤቱን በዋና ከተማዋ መገኘቱ ለአፍሪካውያን ነፃ መውጣት ያደረገችው አስተዋጽኦ ኢትዮጵያን በአፍሪካ ቀዳሚ ሀገር ያደርጋታል። አሁን ላይ ያለው እውነታ ደግሞ ከዚህ ከፍ የሚልና የሚያልፍ ነው። ኢትዮጵያ በአፍሪካ ይበልጡን ደግሞ በአፍሪካ ቀንድ ሰላምና መረጋጋት እንዲፈጠር ሀገራት በተናጠል ብቻቸውን ሳይሆን ተያይዘው ሊያድጉ ይገባል በሚል መርህ ከሀገራት ጋር የንግድ ትስስር በመፍጠር ለጎረቤት ሀገራት የኃይል አቅርቦት ተደራሽ በማድረግ ሚናዋ ከፍ ብሏል። ይህ በመሆኑ ኢትዮጵያ በቀንዱ አካባቢ የሚኖራት ተሰሚነት ከፍ ያለ እንዲሆን የአሰባሳቢነት ሚና እንድትጫወትም እድል ይፈጥራል የሚሉ አሉ። ይህ ግን እንዲሁ የሚመጣና የሚገኝ አይደለም። በዲፕሎማሲውና በኢኮኖሚው መስክ ትልቅ ስራ ይጠይቃል። ዛሬ ልንነጋገር የፈቀድነውም ተለዋዋጭ የሆነውና መረጋጋት የተሳነው የአፍሪካ ቀንድና ኢትዮጵያ ላይ ይሆናል። በእንግድነት የጋበዝነው ደግሞ የህግና የፖለቲካል ሳይንስ ተመራማሪ የሆኑት አቶ ሁሴን መሐመድን ነው። አቶ ሁሴን ጥሪያችንን አክብረህ እንኳን ወደ ስቱዲዮአችን መጣ። በዝግጅት ክፍሉ ስም በጣም አመሰግናለሁ። እስኪ እንዳው ቀዳሚ እናድርግና የአፍሪካ ቀንድ ለምንድን ነው እንዲህ ተለዋዋጭ መረጋጋት የተሳነው ቮለታይል የሚሉት አይነት የሆነው ምክንያቶቹ ምንድን ናቸው? እስኪ ከዛ እንነሳ ወደ ዋናው። እንግዲህ የአፍሪካ ቀንድ በዓለም ካሉት የጂኦፖለቲክስ አይን ከሚያርፍባቸው ቦታዎች ውስጥ በጣም ወሳኙ ነው። ምክንያቱም አንደኛ የቀይ ባህር በዚህ በምስራቅ አፍሪካ አካባቢ መገኘቱ የብዙዎችን አይንና ልብ ሚስብ ይሆናል። ለምን? በቀን ውስጥ 1 ሚሊየን ድፍድፍ በርሜል ነዳጅ የሚተላለፍበት ነው። በአመት ውስጥ ወደ 19,000 አካባቢ መርከቦች የእህል ዘር ጭነው የሚተላለፉበት ነው። ከዛም ባለፈ ወደ ይሄ እንግዲህ 19,000 ምንለው የመርከብ እንቅስቃሴ የዓለምን 14% የእህል ዘር ሚዝ ነው። ከዛ ባለፈ ወደ 30% የዓለምን ኮንቴይነር መተላለፊያ ነው። በመርከብ ዝውውሮች ላይ አንድ የሚገለጽ አባባል አለ። የዓለም ሀብት 80%ቱ በየትኛውም ሰዓት ላይ ቆመህ ብታሰላው 80%ቱ ባህር ላይ ነው ያለው። የዓለም ሀብት በጠቅላላ በ24 ሰዓት ውስጥ በየትኛውም ሰዓት ላይ የዓለም ሀብት 80%ቱ መርከብ ላይ ነው ያለው። ከዛ ውስጥ ነው እንግዲህ ቀይ ባህር ከ12 እስከ 15% የዓለም የንግድ መርከብ ዝውውር የሚካሄድበት ነው የሚባለው። ይሄ እንግዲህ ከንግድ እና ከዓለም የሀብት እንቅስቃሴ አንጻር ብቻ አይተን ስናየው ከ12 እስከ 15% የዓለም ሀብት የሚያልፈው በዚህ ጋር ነው። ሌላው ከቦታው አቀማመጥ አንጻር ሚድል ኢስትን የምትቆጣጠርበት፣ ወደ ህንድ የምታልፍበት፣ በዚህ ወደ ሜዲትራኒያን የምትገባበት የአፍሪካ መግቢያ የሆነ ጥሩ የወታደራዊ ስትራቴጂክ ቦታ ነው። ለዚህም ነው ስንትና ስንት ሺህ ኪሎ ሜትር አቋርጠው እነ ጃፓን ጭምር መጥተው ጅቡቲ ላይ የወታደራዊ ቤዝ የሚይዙት። አሁን አብዛኞቹ ምዕራባውያን ሀገራትም እና አሜሪካን ጨምሮ እዛ ላይ ያላቸው ወታደራዊ አሜሪካ ኦልሞስት ዓለም ላይ የሌለችበት የለም። በሚሊቴሪ በጣም ህገ መንግስቷ ጨቆኗታል የምትባለዋ እነ ጃፓን
የሚሊቴሪ ቤዝ ጅቡቲ ላይ መታ ከያዘች የና አሜሪካ አይደንቀንም። ስለዚህ በሚሊቴሪም ሆነ በኢኮኖሚ ምስራቅ አፍሪካ በተለይ ቀንዱ አካባቢ ያለው ኤሪያ እጅግ በጣም ወሳኝ የዓለምን 15% ንግድ የምትቆጣጠርበት ባህሩን የምትይዝበት ያላንተ እውቅና ያንተን ጥቅም የሚጎዳ ምንም አይነት እንቅስቃሴ እንዳይኖር የምታረግበት ሁለተኛ ወደ አንተ ሀገር የሚገቡና ካንተ ሀገር የሚወጡትን የኢኮኖሚ እንቅስቃሴዎች ደግሞ ጥበቃ አርገ አጀብ አርገ ኮንቮይ ሰተ በአየር ኃይልም ባህር ኃይልም ሰላሙ የተጠበቀ የመርከብ ዝውውር እንዲካሄድና ጥቅምህ እንዳይነካ የምታረግበት ኤሪያ ነው። ከሆርሙዝ የማይተናነስ ቦታ ነው። እንግዲህ ይሄንን ይዘን አካባቢው ለምን ሆነ የሚለው እነዚህ ምክንያቶች እንደ መነሻ ይዘን አሁን ይሄንን ከምናነሳው ጥያቄ ጋር እያያያዝን እናወራዋለን። እንግዲህ ኢትዮጵያ ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትም ተፈራርማለች። ከዚህ ባለፈም የሁለቱ ሀገራት ልኡካን ስለ ህዳሴ ግድብና ስለ ቀይ ባህር አውርተዋል። ይህ የሁለቱ ሀገራት ንግግርና ፊርማ እንግዲህ ቀደም ሲል ካነሳ ነው ከዚህ ከአካባቢው አስፈላጊነት ከአካባቢው አለመረጋጋት ጋር አያይዘን ብናየው ውስጥ የሁለቱ ሀገራት ስምምነትና ፊርማ ምንድን ነው የሚነግረን? እንግዲህ የኢትዮጵያው ውጭ ጉዳይ ሚኒስቴር የተከበሩ ጌዲዮን ዋሽንግተን ሄደው የተፈራረሙት ባይላተራል ስትራክቸርድ ዲያሎግ ይባላል። በዓለም አቀፍ ግንኙነት ላይ BSD በሚል በአጭሩ የሚገለጽ ነው። ይሄ ምንድን ነው? ይሄ የሁለትዮሽ መዋቅራዊ ንግግር የሚካሄድበት ነው። ይሄ ማለት ጠቅላላ ሀሳብን የሚይዝ ነው እንጂ ዝርዝር ነጥቦች ውስጥ የሚገባ አይደለም። ባይላተራል ስትራክቸርድ ዲያሎግ ማለት በጣም ቀጣይነት ያለው የተረጋገጡና የሚታወቁ ኢሹዎች ላይ በሃየር ኦፊሻልስ አማካኝነት በከፍተኛ የአገር መሪዎች ደረጃ ቀጣይነት ባለው መንገድ የሚደረጉ ንግግሮች ማለት ነው። ለምሳሌ በኢኮኖሚ ረገድ ስለ ንግድ፣ ስለ ኢንቨስትመንት እንዲሁም ስለ ንግድ ትብብር ቢዝነስ ኮኦፕሬሽን ልትነጋገርበት ትችላለህ። ቀጥሎ የዲፌንስ ኤንድ ሴኩሪቲ ላይ መነጋገር ይችላል። የመከላከያና የጸጥታ ሁኔታዎች ላይ እነዚህም የአካባቢያዊ ጸጥታ ላይ ትነጋገራለህ፣ ትመካከራለህ፣ ውሳኔዎችን በጋራ ትወስዳለህ። ሁለተኛው የኢንተለጀንስና የሚሊቴሪ ነው። የደህንነት፣ የስለላውን፣ የመረጃ ልውውጥ ከዛም ደግሞ የወታደራዊ ድጋፍንና ወታደራዊ እንቅስቃሴን በጋራ ማካሄድን ጨምሮ እዛ ላይ ቀጣይነት ባለው መንገድ ትነጋገራለህ፣ ውሳኔዎችን ታሳልፋለህ። ሶስተኛው ሪጂናል ፒስ ኤንድ ስቴቢሊቲ የሚባለውን ነው ያወሩት። አካባቢያዊ ሰላምና መረጋጋትን ቀጣይነት ያለው የተረጋጋ ሰላም እና ጸጥታ በቀንዱ ዙሪያ ላይ እንዴት ሊሄድ ይችላል በሚለው ላይ ለመነጋገርና ውሳኔዎችን ለመወሰን ነው። ከዚህ አንጻር ሪጂናል ሴኩሪቲ አካባቢያዊ ጸጥታን፣ ሁለተኛ ደግሞ የጸረ ሽብር እንቅስቃሴን በጋራ እንዴት እናካሂዳለን፣ ሽብርን አብረን እንዴት እንከላከላለን በሚለው ላይ ቅድም እንዳልኩ ኮንቲኒየስሊ ቀጣይነት ባለው በከፍተኛ በሀገሪቷ ሹማምንት በእነዚህ በሶስቱ እና አንድ አገር ከነዚህ ውጭ ያለኝ የምትለው አይኖራትም ከነዚህ ጋር አብሮ የማውራት ነው። ለምሳሌ አሁን ሪጂናል ፒስ ኤንድ ስቴቢሊቲ ስንል
አካባቢያዊ ሰላምና መረጋጋትን ስንል ከተስማሙበትና አወሩበት ከሚባለው አንፃር አንደኛው የሱዳን ግጭት እንዴት ነው መነሻውስ አሁንስ እየሆነ ያለው እንዴትስ ሊፈታ ይችላል በሚለው ላይ ኢትዮጵያና አሜሪካ የጋራ መዋቅራዊ ንግግር ለማድረግ ውሳኔዎችን ለመወሰን ተስማምተዋል ማለት ነው። ሁለተኛው የቀንዱ ጸጥታ ሰላም እንዴት ነው ሊጠበቅ የሚችለው መረጋጋትን እንዴት ማስፈን እንችላለን የሚለው ላይ አውርተውበታል። ሶስተኛው የቀይ ባህርን ኢሹ አንስተውበታል አውርተውበታል። እንግዲህ እነዚህ ኢኮኖሚክ ዲፌንስ ኤንድ ሪጂናል ሴኩሪቲ ኤንድ ስቴቢሊቲ ላይ ካወሩ ኢትዮጵያ በምስራቅ አፍሪካ ላይ የዓለም ፖሊስ ነኝ ከምትለው አሜሪካ ጋር አብራ የምትሰራባቸውን መዋቅራዊ ወይም ስትራክቸርድ የሆኑ የንግግር ነጥቦች ላይ መግባባት ተደርሷል ማለት ነው። ስለዚህ አሜሪካ በምስራቅ አፍሪካ ላይ የምትወስዳቸው እነዚህ ኢኮኖሚውን ዲፌንሱንና ሴኩሪቲውን በተመለከተ ለምትወስዳቸው ማናቸውም አይነት እርምጃዎች ኢትዮጵያ አጋር ሀገር ናት ማለት ነው፣ ይመለከታታል ማለት ነው። ስለዚህ ይሄ የኢትዮጵያን የምስራቅ አፍሪካ ተጠሪነት ተወካይነት ከፍ ያደረገ ባይላተራል ስትራክቸር ዲያሎግ ነው ተብሎ ይወሰዳል። እስቲ በኋላም ላይ እንመለስበታለን። ሌላው ደግሞ አሜሪካ ሰብአዊ መብትና የዲሞክራሲ መከበር በሚል በኤርትራ ላይ ጥላቸው የነበሩትን ማዕቀቦች ልታነሳ እንደሆነም ተዘግቧል ባለፉት ጊዜያት። ይህ ማለት ከኤርትራ ጋር ያላትን ግንኙነት ልታሻሽል እንደሆነ ኤርትራም ይህንን እንደምትደግፍ አስታውቃለች። አሜሪካ ማዕቀቦችን ከማንሳትና ስምምነት ከኤርትራ ጋር ከመፍጠር ጀርባ ምንድን ነው ያለው ነገር? ለምን አሁንስ ተመረጠ ያ ጉዳይ ማዕቀቦችን ማንሳት? እንግዲህ የመነሻችን የሚሆነው የዓለም አቀፍ ግንኙነት ቲዎሪዎች ናቸው። አንድ አገር በዲፕሎማሲ ውስጥ የሚያደርጋቸው እያንዳንዱ እንቅስቃሴ መሰረት የሚያደርጉት ናሽናል ኢንተረስት ነው፣ ብሔራዊ ጥቅም ነው። ብሔራዊ ጥቅም ደግሞ የሚከበረው በሌላ አገር መሬት ላይ ነው። በአንተ አገር መሬት ውስጥ ብሔራዊ ጥቅም የሚባል የለህም፣ የራስህ ነው፣ ሉዓላዊነትህ ነው። ማንም ጥቅሜን ብለ ከማንም ጋር አትደራደርበትም። ለዚህ ነው አሁን አባይ ላይ ምንም ይሄ ብሔራዊ ጥቅማችን አይደለም፣ የራሳችን ሀብት ነው፣ ለድርድር የሚበቃ አይደለም። ስለዚህ አሁን ያለው የዓለም ግንኙነት የመንግስታት ግንኙነት መሰረት አድርጎ እየተመራበት ያለው ሪያሊስቲክ አፕሮች የሚባለው ነው። ሪያሊስቲክ ነው፣ አይዲያሊዝም አይደለም። አይዲያሊዝም ይሄ ሀሳባዊ መከባበር፣ መተዛዘን፣ መደጋገፍ፣ ቴክኖሎጂ፣ ሆሊስቲክ አፕሮች ምናምን የሚሉ እነዚህ ዛሬ 60 እና 70 ዓመት ላይ የነበሩ አስተሳሰቦች ናቸው። ብራዘርሁድ፣ ፍራተርኒቲ፣ ይሄ ወንድማማችነት አብሮ የሚሉ ነበሩ። ከዛ በኋላ ግን አሁን በትክክለኛው ዓለም እየተመራችበት ያለው የዓለም አቀፍ ግንኙነት ሪያሊስቲክ አፕሮች ይባላል። ይህ ማለት ምንድነው? እውነታው ላይ ቆመህ መነጋገር ማለት ነው። መጀመሪያ ሽንገላ አያስፈልገውም፣ ድለላ አያስፈልገውም፣ ቃላቶች አይሽሞነሞኑም። ስለዚህ ፕራግማቲክ ነው፣ ሹድ ቢ ፕራግማቲክ፣ ተግባራዊ ነው፣ ሊሆን የሚችል ነው። ይህ ምንድን ነው ሲባል አንድ አገር ከአንድ አገር ጋር ግንኙነት የሚያደርገው የራሱን ጥቅም ለማስከበር አስቦ እንጂ ለማንም ውለታ ለመዋል አስቦ አይደለም ብሎ መነሳት ይነሳል። ከዛ በኋላ ይነሳና በዓለም አቀፍ ግንኙነት ላይ መጀመሪያ ተፈሪ መሆን አለብህ ይላል። የትኛውም አገር ሊፈራህ ይገባል። ተፈሪ ለመሆን ደግሞ በጦርም በምንም ሚሊቴሪ በለው ቤትም በለው ትሆናለህ። ስለዚህ ተፈሪ መሆን አለብህና
ከመፈራት በኋላ ደግሞ ያ የሚፈራ አካል ሊፈልግህ ይገባል ይላል። አሁን አብረው የሚሄዱ አይመስሉም፣ ግን በሚገርም ሁኔታ ላለፉት 60 ወይም 50 ዓመታት በደንብ አብረው እየሄዱ ነው። ትፈራለህ፣ ትፈለጋለህ። የምትፈራው ባለህ ሃርድ ፓወር ኤንድ ሶፍት ፓወር ነው። ሃርድ ፓወር ማለት የሚሊቴሪና የንግዱ ነው። በዛ በጣም አንተ ሃርድ ፓወር በእጅ ውስጥ አለ። ሚሊቴሪክ ይፈራል፣ በሚሊቴሪ ትደቁሳለ፣ ታስፈራራለ። ስለዚህ ሁሉም ሰው ጸጥ ለጥ አድርገው ሁሉንም አገሮች በወታደራዊ ጡንቻ ታንበርክካለ። ቀጥሎ ያለው የኢኮኖሚ ነው። ማዕቀቦችን ትጥላለ። ብሎኬድ ኦቨር ብሎኬድ የምናየው አሁን እሱ ነው። እሱን ታረጋለ። የንግድ እንቅስቃሴዎችን ታግዳለ። የሚደረጉ ክፍያዎችን ስዊፍትን አሁን እየተጠቀሙ ሩሲያ ላይ ምን ያህል ቢሊዮን ዶላር እንዳስቀሩ የሚታይ ነው። የንግድ እንቅስቃሴዎችን ትቆጣጠራለ፣ ኢኮኖሚውን ትቆጣጠራለ። ሶፍት ፓወር የሚባለው ደግሞ ካልቸርህን፣ ይሄ ግሎባላይዜሽን የምትለውን፣ ይሄ ሊበራሊዝም የምትለው፣ ዲፕሎማሲ የምትለውን ተጠቅመህ ደግሞ በሶፍት ፓወር የራስህን ናሽናል ኢንተረስት ታስከብራለህ። ስለዚህ ትፈራለህ ማለት ነው። ይሄን ሁሉ ደግሞ ተቆጣጥሮ የያዘ አገር ሌሎች መፍራታቸው እንዲርቁት አይደለም የሚያደርገው፣ በሱ ጡንቻ ስር በሱ ጥላ ስር ለመከበር ይፈልጋል። ላይክ እስራኤልና አሜሪካን ያቸው ሌሎች አረባ አገሮችንና አሜሪካን ያቸው ምንድነው እዛ ውስጥ የሚያስለጥፋቸው ስትል ፍርሃትና አሜሪካ ያላትን እንድትሰጥ ፍለጋ ነው። ቢርቁ ይመታሉ፣ ቢቀርቡ ይጠቀማሉ። ስለዚህ መፍራታቸው ቢያንስ ተጠቅተን ጥቅምን እንውሰድ ነው። ይሄንን ስዕል ወስደን ዓለም ላይ እውነተኛ ናሽናል ኢንተረስትን የምታስጠብቅበት መንገድ ፈርጣማ ሆነ በሚሊቴሪ፣ በኢኮኖሚ፣ በሶፍት ፓወር፣ በዲፕሎማሲ ፈርጣማ ሆነ መገኘት ነው ከተባለ አሁን የምስራቅ አፍሪካ ላይ ምን እንዳይሆን ይጠበቃል ማለት ነው። አሜሪካ ይሄንን ይዛ ወደ ኤርትራ መምጣቷና የኤርትራን ማዕቀቦች ለማንሳት የሄደችበት ርቀት ምንድነው የሚለውን ቀደም ካልኩ ቲዮሪ ተነስተን ስንመጣ ግልጽ የሚሆነው አሜሪካ ጥቅም አላት። ኢራን ጋር ባለችበት ግጭት በሆርሙዝ ሰርጥ ላይ ያለው የዓለም ጉሮሮ መታነቅ አሜሪካ ሌላ መንገድ እንድታስብ፣ ሌላ መንገድ እንድታመላክት የሚያደርጋት ነው። ምስራቅ አፍሪካ ላይ ስትመጣ ኢራን በሁቲ አማካኝነት የመን ላይ አለች። በአልቡርሃን አማካኝነት ሱዳን ውስጥ አለች። በኤርትራ አማካኝነት በኢሳያስ አማካኝነት ኤርትራ ውስጥ አለች። ስለዚህ የሆርሙዝ 20% የዓለም ሸቀጥ የሚተላለፍበት ነዳጅ የሚተላለፍበት ቦታ ብሎክ ተደርጎ 15% ደግሞ በቀን 1 ሚሊዮን በርሜል ድፍድፍ ነዳጅ የሚተላለፍበት ደግሞ ቦታ ላይ ኢራን ፓወር አለኝ አለች እኮ ተናገረች። ሆርሙዝ ብቻ አይደለም አለች፣ ባብል መንደብም ይዘጋል አለች። ይሄ ማለቷ አሜሪካን ወደ እርምጃ ውስጥ እንድትገባ ይገፋፋታል። አሜሪካን በሆርሙዝ ሰርጥ ላይ የምታደርገው ኢራን ላይ የምታደርጋቸው እንቅስቃሴዎች ብሎኩ የሚቀጥል ከሆነና አሜሪካ ደግሞ እርምጃ የምትወስድ ከሆነ ጦርነቱ ይቀጥላል። ጦርነቱ ከቀጠለ ደግሞ ኢራን ምንድን ያለችው? ቀይ ባህርንም ብሎክ አረጋለሁ፣ እንቅስቃሴ አይኖርም፣ እዘጋለሁኝ አለች። ስለዚህ ሁቲዎችን መታገል የምትችለው እስራኤል እንዳረገችው ሶማሌላንድ ውስጥ መተህ ነው። እስራኤል ቆመህ ወይንም ባህር ላይ ሆነህ የመንን ብደበድብ እንጂ
መፍትሄ አታመጣም። ስለዚህ አጠገቧ ኤርትራ ላይ ጎረቤት ሆነህ ማግኘት አለብህ። ኢራንን ከሱዳን መነጠል አለብህ። ኢራንን ከኤርትራ መነጠል አለብህ። ኢራንን ከየመን ለማውጣት ኤርትራ ላይ ቆመህ እርምጃዎችን መውሰድ አለብህ። ስለዚህ አሜሪካ በኢራን ውስጥ የገባችው ዴድሎክ ይሄ ቅርቃር ነው ወደ ኤርትራ ሊያመጣት የቻለው። ትክክል። እሺ ይሄን ነጥብ ይዘን ወደ ቅድሙን ግብጽና ኤርትራ የቀይ ባህርን ጉዳይ የሚመለከተው የጠረፉን ሀገራት ብቻ ነው እያሉ ነው። ይህ ማለታቸው እንግዲህ ለረጅም ዓመታት የቀይ ባህር የግዛት ባለቤት የነበረች አሁን ይገባኛል ወደ ምትለው ኢትዮጵያ መግፋት አይደለም ወይ? ለምን ይሄን አዲስ አይደለም። አሁን የነሱ መግፋት ኦልሬዲ የስንት መቶ ዓመት ታሪክ ነው። እኔ ሁል ጊዜም ኮት ማደርገው ኢትዮጵያ ከባህር የተገፋችው ለውሃው ሲባል ነው። ከቀይ ባህር የተገፋ ነው ለአባይ ሲባል ነው። አባይ ላይ ያለንን ቁጥጥር ያለንን የበላይነት እንድናጣ ሲባል ነው ከቀይ ባህር የተገፋ ነው። ቀይ ባህር አባይን ይዘን ቀይ ባህር ላይ የምንቀጥል ከሆነ ኢትዮጵያ ከግብጽ የግብጽ የጌቶች ጌታ ነው የምትሆነው። ቀይ ባህር ላይ ስዊዝ ካናል የሚገቡም የሚወጡም ኢትዮጵያ ባህሩን ይዛ ትቆጣጠራለች። ግብጽ በኢትዮጵያ የባህር ኃይል አሳጥታ የባህር አክሰስ እንዳታገኝ አርጋ ባህር ኃይሏን አስፈርሳ የተዘጋች አገር አርጋ ዙሪያዋን የተከበበችና በስጋት የታጠረች አገር ካደረገች ኢትዮጵያ አባይ ላይ ምንም አይነት አቅም አይኖራትም የሚል እሳቤ ነበረ። ለዛ ነው በ1983 ኢህአዴግ አዲስ አበባን ሲቆጣጠር የተባበሩት መንግስታት ዋና ጸሐፊ የነበረው የቀድሞ የግብጽ የውጭ ጉዳይ ሚኒስቴር አሯሩጦ የኢትዮጵያንና የኤርትራን ፍላጎት ብቻ ሳይሆን የግብጽን ፍላጎት ብቻ ባስከበረ መልኩ በፍጥነት ኤርትራ እንድትገነጠል እስከነ ሁለት ባህሮች ወደቦቹን ይዛ እንድትገነጠል ያረገው በተባበሩት መንግስታት ዋና ጸሐፊ ማሊያ። ነገር ግን የግብጽን ፍላጎት ያስፈጸመ ግብጻዊ ነበር። ለዚህ ነው ኢትዮጵያን ገፍተው ወደዚህ ላንድ ሎክድ ወይም የባህር ወሰን ማትዋሰን አገር አርገው ያስቀሯት። ባይገርም የዓለም ላንድ ሎክድ ከሆኑ አገራቶች ውስጥ ኢትዮጵያ ብቻዋን 25% ናት። ኢትዮጵያ ብቻዋን 25% ላንድ ሎክድ ከሆኑ አገራቶች ውስጥ የባህር በር ከተዘጋባቸው አገራቶች ውስጥ ህዝቦች ውስጥ ኢትዮጵያ 25% ህዝብ ትይዛለች። የተዘጋቸው 75% የተዘጋባቸው ህዝቦች በሌሎች 39 አገራት ውስጥ ነው ያሉት። ይሄ በጣም ግፍ ነው። ለዚህ ነው ለአባይ ውሃ ሲባል ነው ከቀይ ባህር የተገፋ ነው። ስለዚህ ግብጽ ዛሬም ከ35 ዓመት በኋላ መታ ስለ ቀይ ባህር ብታወራ ጉዳዩዋ ስለ አባይ ነው። የተቆለፈባት የተዘጋባት የታፈነች ኢትዮጵያ ሀብቷን የምታገኘውን ገንዘብ የምታገኘውን የውጭ ምንዛሪ ለወደብ ክፍያ እያዋለች ምንም አይነት ልማት ማትሰራ አገር ከፈጠሩ አባይ ላይ ውጤት ያለው ነገር አይኖርም ነበር። ስለዚህ ድህነቷን ታቀፋ እንድትኖር ማድረግ የሚያስችላቸውን እርምጃ ወሰዱ። ከዛ በኋላ ግን ከተወሰኑ ዓመታት በኋላ ኢትዮጵያ አባይን ገደበች። አሁንም አባይ ከተገደበ በኋላ
ግብጽ ማድረግ ያለባት ይሄንን ነው። ኢትዮጵያ ባህሩን አክሰስ ለማድረግ ውሃው ላይ መደራደር አለባት። ከ35 ዓመት በኋላ ተቀየረ። የግብጽ ካርድ ተቀየረ። መጀመሪያ በአባይ ላይ ምንም አይነት እንቅስቃሴ እንዳናደርግ በድህነት ውስጥ እንድንከርም የምናገኘውን ገንዘብ ለወደብ ክፍያ በአመት እስከ $3 ቢሊዮን እየከፈልን ምንም አይነት ልማት እንዳንሰራ በማድረግ አባይ እንዳይገደብ ማድረግ ይቻላል የሚል እርምጃ ወሰዱ። በነበሩት መሪዎች ጥንካሬ፣ ትጋት ተጀመረ። አሁን ባለው መንግስት ድብደባ፣ ቅጥቀጣ ተችሎ ያ ሁሉ 14 ጊዜ የተባበሩት መንግስታት ስብሰባ ታልፎ ሰኔ ሲመጣ ኢትዮጵያ ውስጥ ያ ሁሉ እርድ፣ ያ ሁሉ ጭፍጨፋ ታልፎ አባይ አሁን ተሞላ። ስለዚህ አባይ ላይ አሁን ኢትዮጵያውያን አባይን እንዳይገድቡ አይደለም ለድርድር ያቀርቡት ሆነ። ስለዚህ አባይን እንዲደራደሩ ቀይ ባህርን መደራደሪያ ነጥብ እንስጣቸው ተብሎ ስለታሰበ እንጂ ግብጽ እውን ኢትዮጵያ፣ ግብጽ እውን ኤርትራ የቀይ ባህር አክሰስ ከኢትዮጵያ ጋር እንዳትጋራ አስባ አይደለም። ስለ ኤርትራ ኮስት ላይን ተጨንቃ አይደለም። ነገር ግን በኤርትራ በኩል የግብጽን ፍላጎት ለማስፈጸም ሲባል ነው ይሄንን ስምምነት ያረጉት። ይሄ ስምምነት ኢትዮጵያ ላይ አስገዳጅ ነው ወይ? አስገዳጅ አይደለም። ሁላችንም እንደምናውቀው በዓለም አቀፍ ሕግ ውስጥ የዓለም አቀፍ ትሪቲ የሚፈጸመው አፕላይ የሚሆነው በተዋዋይ ወገኖች ላይ ነው። ኦቨር ኮንትራክቲንግ ፓርቲ ወዶና ፈቅዶ ውሉም ባደረገው ነው። ለዚህ ነው የ1959ን የግብጽና ሱዳንን የአባይ ውሃ ክፍፍል ኢትዮጵያ እኔ አያገባኝም፣ አልተዋዋልኩበትም፣ አልተስማማውበትም፣ ራሳችሁ ናችሁ 3% ለንተና 90 ምናምን ለንተና ያላችሁት፣ እኔ ባልፈረምኩት ሁሉ አልገደድም፣ አያገባኝም የሚለው አቋሟ አሁንም እዚህ ጋር እኔ እናንተ አክሰስ አይደረግም ይደረጋል ብትሉም አይደረግም ብትሉም በተዋዋዮቹ ላይ ነው እንጂ የሚጸናው በእኔ ላይ አፕላይ አይሆንም። እኔ በቻልኩት በጣርኩት ውጤት ባገኘሁበት ቀን ቀይ ባህርን አገኘዋለሁ። የነሱ መዋዋል ከፖለቲካ ጩኸት ያለፈ በኢትዮጵያ መብት ላይ የሚያመጣው ምንም ለውጥ የለም። ምናልባት አጋርነት በሚል የሚሊቴሪ ደጋፎችን እንሰጣጣለን ብለው አንዱ ሲነካ አንዱ የሚል ስምምነት ውስጥ ገብተው በኋላ ላይ አንዳንድ እንቅስቃሴዎችን እስካላደረጉ የነሱ መስማማት በኢትዮጵያ የባህር በር ጥያቄ ላይ ምንም የሚያመጣው ነገር አዎ። ይሄን ነጥብ ይዘን ግን አሁን አካባቢውን ቃየን። ይሄ ሆርኑ እንግዲህ መተረማመስ ያለበት መሽቶ በነጋ ቁጥር ተለዋዋጭ ደግሞ ሰላም የራቁ አካባቢ ነው። ይህ ሆኖ ባለበት ሁኔታ በኢትዮጵያ በኩል የሚፈለገው የባህር በር ማግኘት ጥያቄ እንዴት ተግባራዊ ማድረግ ይቻላል? በጸብ በጉልበት በምን አይደለም፣ በሰላማዊ መንገድ በህጋዊ መንገድ ኢትዮጵያውን ይሄን ሀሳቧን ማሳካት ይቻላታል? ከሆነስ እንዴት? እንግዲህ በተደጋጋሚ እኔም ብዙ ሚዲያዎች ላይም እንደምናገረው የኢትዮጵያ የባህር በር ጥያቄ አይነኬ አይነገር ታቡ ከነበረበት ወጥቶ እድሜ ለጠቅላይ ሚኒስትሩ አሁን ማያሳፍር ሆኗል። በኩራት የምትናገረው ቃል ሆኗል። የድሮ ስርዓት ናፋቂ አትባልበትም። የደርግ ርዝራዥ አትባልበትም። ለሀገር አንድነት ለሀገር መቀጠል ምን ያህል ዋስትና እንደሆነው ሲያፍርበት የነበረውም እንድናፍርበት ሲጥርም የነበረውም አካል ተገንዝቦታል።
ጎረቤቶቻችን ኢትዮጵያ የባህር በር ያስፈልጋታል የሚል መረዳት ውስጥ ገብተዋል። ዓለም አቀፉ ማህበረሰብ ኢትዮጵያ የባህር በር ያስፈልጋታል የሚል ግንዛቤም ንግግርም ጭምር እየገለጹ ነው ያሉት። ይሄ ትልቅ ውጤት ነው። ይሄ እንደ ቀልድ የምታየው አይደለም። 35 ዓመት ሙሉ የነውርነት ይሄ ብልግና እንደመናገር አድርጎ በፖለቲካል እንቅስቃሴ ውስጥ ይህ ብልግና እንደመናገር ተደርጎ የሚያስቀጠቅጥን ቃል አሁን የሀገሪቱ ህዝቦች የሚናገሩት ቃል ማድረግ ትልቅ ድል ነው። መጀመሪያ ለምን አንድ ስቴብል አገር አንድ የተረጋጋ ሀገረ መንግስት ያለው አገር መጀመሪያ በሀገራዊ አጀንዳ ላይ ዜጎቹን የጸና አቋም ሲያስይዝ ነው አገረ መንግስቱ ራሱ ዋጋ ያለው ኢንፍሉዌንሰር የሚባለው። ዶሜስቲካሊ በሀገርክ ውስጥ ይሄ ኢሹ ይሄ አጀንዳ ዋጋ አለው ብሎ የሀገሪቱ ህዝብ ከተቀበለ ለአንተ ድሉ ዛጋ ነው የሚጠናቀቀው። ቀጥሎ ያለው የሰጥቶ መቀበል ጉዳይ ነው እንጂ የሌላ አይደለም። ስለዚህ እኛ የዛሬ 2 ዓመት ይሄ ኢሹ ተነስቶ ህዝብ እንደ ህዝብ ይሄንን ተቀብሎ ወደ ውጭ ወጥቶ ውጭ ያለም ደግሞ ኢትዮጵያ የባህር በር ያስፈልጋታል አዎ ብሎ ከተቀበለ ነገር ግን እንዴት ታገኝ በሚለው ላይ መነጋገር ነው ብሎ ሪኮግናይዝ ካደረገ ኦልሞስት 75% ድሉ በኢትዮጵያ ሀገረ መንግስት እና ይሄንን ጉዳይ ባነሱት የሀገሪቷ መሪዎች እጅ ሆኗል። አሁን እንዴት እናገኛለን? እንዴት እናገኝ ነው? በመስጠት በመቀበል በድርድር በስምምነት እንዴት እናደርግ ነው። ሌላው የዛሬ 35 ዓመት 1983 ላይ በወቅቱ የነበረው የሽግግር መንግስት ኤርትራን አሰብን ኢሳያስ ሰኔ 24 1983 አዲስ አበባ ላይ በነበረው ኮንፈረንስ መጥቶኮ ለኢትዮጵያውያን ሰርፕራይዝ ይዤ መጥቻለሁ ብሎ አሰብን በነፃ እንድንጠቀም ፈቅዶ ነበር። ጦርነቱ እስኪነሳም ስንጠቀም ነበር። ከዛ በኋላ ግን የግመል ማጠጫ ያድርጉት ብለው በወቅቱ የነበሩት መሪ ነቅለው ሲወጡ የባህር በርን ጉዳይ ከሸቀጥነት በመክፈልና በመገልገል መካከል ያለች የመርፌ ቀዳዳ የምታክል እይታውስ ማየታቸው ነው ስተቱ። የባህር በር ማለት ሸቀጥ የምታስገባበትና የምትልክበት ብቻ አይደለም፣ የተሻገረ ነው። ባህር በር ማለት የሉዓላዊነት ጉዳይ ነው። ባህር በር ማለት ባህር በር ማለት እኮ የገዛኸውን ዕቃ ጥበቃ አርገህ የምታስገባበት ነው። ባህር በር ማለት የምትሸጠውን ዕቃ ጥበቃ ሰጥተህ መዳረሻቸው ጋር ማድረስ ነው። የባህር በር ማለት የምትሸጠውን ዕቃ ዋጋውን ቅናሽ አርገህ በዓለም ገበያ ተፈላጊ እንድታሆን ማድረግ ነው። የባህር በር ማለት ያን ወደብ ያከራየህ ጎረቤት ያኮረፈ ቀን ተቆልፈህ መቅረት ማለት። የባህር በር ማለት በማይጨው ጦርነት ፈረንሳይ ኢትዮጵያ መሳሪያ ገዝታ ልታስገባ ስትል ለዛውም ውል ስምምነት ድርድር እያለ መሳሪያዎቻችንን እንዳናስገባ የጅቡቲ ላይ ተቆልፎብን ጣሊያን ከ40 ዓመት በኋላ ቀጥቅጦ የፈጀን መሳሪያ ማስገባት ባለመቻላችን ነው። የባህር በር ማለት ወደ ቤት ስትመጣ በር ላይ ቆሞ ምን ይዘሃል ብሎ ፌስታልህን እየፈተሸ የሚያስገባ ጎረቤት ማለት ነው። የራስህ ህዝብ ይሆን አሁን ያልኩ ችግሮች በሙሉ የሉ። ስለዚህ ይሄንን አክሰስ ማግኘት ለኢትዮጵያ እጅግ በጣም አስፈላጊ ነው። ለዚህ ነው ይሳካል፣ ምንም ጥርጥር የለው።
እንዴት ይሳካል? መንግስት በያዘው አቅጣጫ በንግግር፣ በስምምነት፣ በድርድር የህግ፣ የታሪክ፣ የኢኮኖሚ ጥያቄዎች ተነስተው ገፍቶ ከሄደ የሽግግር መንግስት የአንድን አገር ግንጠላ ሊፈርም ሊቀበል የሚችል አይደለም። እስከዛ ድረስ ይሄዳል። ገፍቶ ከሄደ የኤርትራን እውቅና ራሱ ተጠየቁስ መክተት ነው። እነሱ ብዙ አይነት አውዶች አሉት፣ እጅግ የሚያስኬዱ ተቀባይነት የሚኖራቸው በዓለም አቀፍ ህግ ውስጥ ጥሩ አይነት ልምዶች ደግሞ የተካሄዱበት ነው። ስለዚህ ኢትዮጵያ በዚህ አይነት ትርምስ ውስጥ አልፋ ታሳካዋለች፣ ምንም ጥርጥር የለው። ይሄንን ነጥብ ይዘን ግን ኢትዮጵያ ታሳካዋለች። ይሄንን ለማሳካትና በአፍሪካ ቀንድ አካባቢ ሰላምና መረጋጋት ለመፍጠር መሪ ሆኖ አሰባሳቢ ሆኖ ለመቀጠል ትልቅ አገር ትልቅ ህዝብ የሚያዝ እንደመሆናችን መጠን በቀጠናው ላይ ተጽዕኖ ፈጣሪ መሆን መቻል ኢትዮጵያ እንዳለባት እንደሚረዳ ሰው ከሀገራት ጋራ ከጎረቤት ሀገራት ጋራ አብሮ ለማደግ አብሮ የመለወጥ እሳቤን ተግባራዊ በማድረግ በኩል አሁን ለጎረቤት ሀገራት የኃይል አቅርቦት አለ። ሌላው የንግድ ትስስሩም እንደዚህ አለ። ከነዚህ አንጻር እንግዲህ ያንን አዳብሮ ያንን አስተሳስሮ ጎልቶ ለመውጣትስ በተጀመሩት ነገር ላይ መጨመር ያለበት ከኢኮኖሚው ከዲፕሎማሲው አንጻር እንደ ማጠቃለያ አድርገን እንግዲህ አሁን ቅድም እንዳልነው አካባቢው ላይ ተጽዕኖ ፈጣሪ ሀገር መሆን እንዴት ይቻላል? አካባቢው ላይ ተጽዕኖ ፈጣሪ ለመሆን መጀመሪያ የአገር ሰላም፣ ጸጥታ፣ ደህንነት፣ ውስጣዊ ሰላም፣ ውስጣዊ አንድነት መረጋገጥ አለበት። ውስጣዊ አንድነቱ፣ ውስጣዊ ሰላሙ ያልተረጋገጠ አገር በውጭው ላይ ተጽዕኖ ሊያሳድር አይችልም። ስለዚህ በተቻለ አቅም እንደ አገር የተያዙ ፕሮጀክቶች፣ እቅዶች እንዲሳኩ አገራዊ አንድነት ላይ አሁን በደንብ መሰራት አለበት። ከእርቅና ከምክክር ኮሚሽኑ ጀምሮ ማያገባቡን አገራዊ ጉዳዮች፣ አጀንዳዎች ላይ ስምምነት አርገን እርቅ አርገን ጉዟችንን መቀጠል አለብን። ቀጥሎ አሁን እንደተያዙት አሜሪካ የኤርትራን ብቻ ሳይሆን የኢትዮጵያንም ማዕቀብ የኛን አንስታለች፣ የኤርትራን ለማንሳት እያሰበች ነው። ስለዚህ የኛ ኦልሬዲ ተነስቷል። ይሄ ማለት ኢትዮጵያ ላይ በሰሜኑ ጦርነት አሜሪካ ይዛው የነበረው አቋም ምን ሆኗል ማለት ነው? ታጥፏል ማለት ነው። ስለዚህ ኢትዮጵያ ላይ የተጣለው ማዕቀብ ከተነሳ አሜሪካ ባይላተራል ስትራክቸርድ ዲያሎግ ከኢትዮጵያ አረጋለው ብላ ከተፈራረመች ቀጠናው ላይ ኢትዮጵያ ካላት የህዝብ ብዛት፣ ከቆዳ ስፋት፣ ከሚሊቴሪ ፓወር፣ ከኢኮኖሚ አንጻር ከየትኛውም የቀንዱ አገር ኢትዮጵያ የተሻለች ነች። በሚሊቴሪ በአሁኑ ሰዓት እንኳን ብናየው ኦልሞስት በሰራዊት ብዛት እንኳን ግማሽ ሚሊዮን የሚጠጋ እንዳለ ነው የሚገመተው። በቴክኖሎጂ ረገድ በሚሊቴሪ ቴክኖሎጂ ረገድ ከፍተኛ የሚሊቴሪ ቴክኖሎጂ እድገትና እመርታ ያሳዩ በጣም አስፈላጊ እንዳልኩ ለመፈራት ለመፈለግ አስፈላጊ የሆኑ የሚሊተሪ ኢኩዊፕመንት ዘመናዊዎቹን የታጠቀች አገር ናት። በኢኮኖሚ ረገድ የኢትዮጵያ ጂዲፒ በምስራቅ አፍሪካ እጅግ ከፍተኛው ነው። በኮንሱመር እቃ በመግዛት ደረጃ
ዌስተርንስ የሚፈልጉት ገዢ ማህበረሰብ መፍጠር ነው። የሚገዛ ማህበረሰብን ይፈልጉት። የኛ ህዝብ ገዢ ነው። ስለዚህ ተቀባይ ነን፣ ኢምፖርተር ነን። ስለዚህ ከኛ ጋር መሻሻጥ እጅግ አዋጭ ነው። ስለዚህ እነዚህን የሚሊቴሪና የኢኮኖሚ ጥቅሞችን ባስከበረ መልኩ የአገር ሉዓላዊነትን ባስከበረ መልኩ ከዓለም አቀፍ ተጽዕኖ ፈጣሪ አገሮች ጋር የሀገርን ጥቅም የሚጠቅም ማንኛውንም ነገር መስራት ይቻላል፣ መሰራትም አለበት። እንደሚሉት ሰይጣን በሚያበራው አይሮፕላን ላይ አኡዝ ቢላህ አትልም ይላሉ አረቦች። ሊሄድ ነው ሰይጣኑ። ስለዚህ ምን አማራጭ አለ? በቃ የሚያበራው እሱ ነው። የዓለም ስርዓት ደግሞ ኢፍትሃዊ ነው። እንደሚታወቀው አናርኪ ያጠለለበት ህግ የማይገዛው ስልጣንና ገንዘብ የሚገዛው የዓለም አቀፍ ህግ ሜዳ ነው ያለው። በዛ ሜዳ ላይ የምትጫወተው የሀገርህን ጥቅም አት ኤኒ ኮስት ሊያስከብር በሚችል የመከላከልና የማጥቃት መንገድ ነው የምትሄደው። የዓለም ፖሊሶች ጋር የዓለም ስርዓት አስከባሪ ነን፣ የዓለም ኢኮኖሚን እንዘውራለን ከሚሉ ጋር ሰርተህ የአገርህን ጥቅም ማስከበር ከአንድ ብልህ መሪ የሚጠበቅ ነው። ስለዚህ ኢትዮጵያ ባለፉት አመታቶች ላይ የአገሪቷን ጥቅም ለማስጠበቅ ከአባይ ግድብ መጨረስ እስከ ባህር በር ማንሳት ያደረገችው ስራ በጫና ውስጥም ሆና የዝምታ ዲፕሎማሲን በመከተልም የሁለትዮሽ ድርድርም ንግግርም በማድረግ የመጣችበት መንገድ አሁን ላለችበት የማዕቀቦች መነሳት አድርሷታል። የአውሮፓ ህብረት አነሳ። አሁን ኢትዮጵያውያን አልቀበልም የሚለው ሸንገን ቪዛውን አነሳ። ይሄ ለንግድ እጅግ በጣም አስፈላጊ ቪዛ ነበር፣ እጅግ በጣም አስፈላጊ ቪዛ። ይሄን ቪዛ ክልከላው ተነስቷል። ስለዚህ ትልቅ ዋጋ አለው። ስለዚህ ከነዚህ አገራቶች ጋር ከዓለም አቀፍ ንግድን ሚሊቴሪውን ግንኙነቱን እየሾፈሩ ካሉ አገራት ጋር የአገርን ሉዓላዊነትና ክብር ባስከበረ መልኩ ሉዓላዊነታችንን እንደ ኢትዮጵያዊ ባስከበረ መልኩ እስካሁን በመጣው የመከባበርና የመደጋገፍ መንፈስ ከቀጠልን ኢትዮጵያ በምስራቅ አፍሪካ ላይ ሽብርተኝነትን መከላከል በጸጥታ በሚሊቴሪ ያላትን ተሰሚነት እያጠነከረች መሄድ ትችላለች ማለት ነው። አቶ ሁሴን መሐመድ የህግና የፖለቲካል ሳይንስ ተመራማሪ፣ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ታንኪዩ። እኔም አመሰግናለሁ። ተመልካቾቻችን ተለዋዋጭ የሆነውና መረጋጋት የተሳነ የአፍሪካ ቀንድና ኢትዮጵያ በሚል ርዕስ ከህግና የፖለቲካል ሳይንስ ተመራማሪው አቶ ሁሴን መሐመድ ጋር የነበረን ቆይታ ይህን ይመስላል። በሌላ ዝግጅት ሌላ ጊዜ እንገናኛለን። ጤና ይስጥልን።